አምኜ ርስትን የሰጠው አዳም ልጄ ወዴት አለ? ራቁታችንን ጳጳሳት፣ ንጉሳት፣ ቆሞሳት ራቁታችንን፣ መዘምራን ራቁታችንን፣ አባቶች፣ እናቶች ራቁታችንን፣ ወንድሞች፣ እህቶች ራቁታችንን። ራሳችሁን አዳም ራቁቱን የሆነው ሕግን ባፈረሰ ጊዜ አዳም ከእግዚአብሔር ክብር የተለየው ቃሉን በሻረ ጊዜ ነው። እግዚአብሔር ዓለምን እንዲሁ እንደፈጠረ እንዲሁ ማዳን ይቻለው ነበር። እግዚአብሔር ከሰው መወለድ ለምን አልተሰለፈው? ግን ፍቅሩን ለምን ይግለጽ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እነሆ ዛሬ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ድህነት የተጀመረበትን ለዓለም ድህነት መሠረት የተጣለበትን እግዚአብሔር ዓለምን ለመታረቅ በወደደ ጊዜ ማደሪያው የሚሆነውን መቅደሱን ያዘጋጀበትን ዕለት እያከበርን ነው ያለ ነው። የትምህርታችን ርዕስ ንጽሕት ዘር ይላል። እስቲ ሁላችሁም ይህንን ቃል በሉ። ንጽሕት ዘር፣ ንጽሕት ዘር፣ ኃጢአት የሌለባት ንጽሕት ዘር፣ ኃጢአት የሌለባት ንጽሕት ዘር፣ እግዚአብሔር የመረጣት ንጽሕት ዘር፣ እግዚአብሔር የመረጣት ንጽሕት ዘር። በዚህ ርዕስ በጥቂት ደቂቃዎች እንነጋገራለን። ምስጢር የሚገልጽ እግዚአብሔር መንፈስ ቅዱስ ምስጢሩንና ጥበቡን ይግለጽልን። እግዚአብሔር ጽባዖት እያትረፈለነ ዘርአ ከመ ሰዶም እምኮነ ወከመ ገሞራ እመሰልነ። ዛሬ እግዚአብሔር ዓለምን ለማዳን በወደደ ጊዜ፣ ዓለምን ለመቀደስ በወደደ ጊዜ ትላንትና በጥንተ ፍጥረት ዓለምን ሲፈጥር በቃሉ እምኀበ አልቦ አርቦ ይሁን ብሎ እንደፈጠረ ይሁን ብሎ ማዳን ይቻለው ነበር። ነገር ግን እግዚአብሔር የማይታየው የሚታየውን፣ የማይዳሰሰው የሚዳሰሰውን፣ የማይሞተው ሕያው መለኮት የሚሞተውን ሥጋ መልበስ ወደደ። ምን ነው ቢሉ ያ ሥጋ ወድቆ ነበርና። አንድ ነገር በአእምሯችን ውስጥ በስርዓት ሊቀመጥ የሚገባ ትልቅ ምስጢር ቢኖር እግዚአብሔር ሥጋን መልበስ ለምን አስፈለገው? ጠይቁ። እግዚአብሔር ከሰው መወለድ ለምን አስፈለገው? ሰማይና ምድርን ሲፈጥር፣ ፀሐይና ጨረቃን ሲፈጥር፣ መላእክትን ሲፈጥር፣ ዓለምን ሁሉ በውስጡ ያለውን 21ዱን ስነ ፍጥረት በሙሉ ሲፈጥር እምኀበ አልቦ አርቦ ካለመኖር ወደ መኖር ነው ያመጣቸው። ነገር ግን እግዚአብሔር ያንን ዓለም እንደፈጠረ አሁንም ለማዳን በቃል ማድረግ አይቻለው? ፍቅሩን በምን ይግለጽ? የፍቅር መለኪያው ተጨማሪ እርምጃ ተራምዶ የወደቀን ማንሳት ነው። የፍቅር መለኪያው፣ የሃይማኖት መለኪያው፣ የክብር መለኪያው ተጨማሪ ነገር በራስ ላይ ዳረጎት እንዲሁ በነጠላ ላይ ኩታ ቢደር አንድ ሰው በረደኝ ጃኬትህን ስጠኝ ይላችሁ ወንድሜ ይህማ አይበቃም ብሎ ኩታ ቢደረግለት ፍቅራችሁ እዛ። ራበኝ ብሎ ቁራሽ እንጀራ ቢለምናችሁ ለእንጀራው ማወራረጃ እንካ ጽዋ ብላችሁ ወይም ቀርታችሁ ብትሰጡት ይህማ የበለጠ ፍቅር ተገለጸ። እግዚአብሔር ዓለምን እንዲሁ እንደፈጠረ እንዲሁ ማዳን ይቻለው ነበር። ነገር ግን ዓለምን እንደዚህ አድርጎ መተው አልፈለገም። ስለዚህ የቀደመው አዳም ጠፋ። አዳምን ፍለጋ እግዚአብሔር
ድምፁን አሰማ። አይቴ አለው ከአዳም ኦሪት ዘፍጥረት ምዕራፍ 3 ቁጥር 10 ላይ አይቴ አለው ከአዳም አዳም ልጄ አዳም ወዳጄ በመልኬና በአርአያዬ ፈጠርኩ አዳም በገነት እንድትመላለስ ሕያው ፍጥረት ያደረግኩ አዳም ልጄ አምኜ ርስትን የሰጠው አዳም ልጄ ወዴት አለ? አዳም በዚያ ሰዓት ስቶ ተሳስቶ የዲያብሎስን ምክር በሚስቱ አማካኝነት ሰምቶ አትብላ የተባለውን ዕፀ በለስን በልቶ ከገነት በአፋ ተባሮ ልብሱ የጸጋ ልብሱ ወልቆ ራቁቱን ሆኖ የበላትን ዕፅ ቅጠሏን አገልድሞ ለብሶ በእሳት ስር ሆነ። በገነት ድምፅህን ሰማሁ ራቁቴን ስለሆን ፈራሁ። ከእኔ ጋር ናችሁ? ከእኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ነው። በገነት ድምፅህን ሰማሁ። እስቲ በሉ የእግዚአብሔር ድምፅ በገነት ድምፅህን ሰማሁ ራቁቴን ስለሆን ፈራሁ። ልብሳችሁ እግዚአብሔር እየመጣ ነው፣ እያየን ነው፣ እየተጣራን ነው። ማነው ልብሱን የለበሰ? ራቁቱን የሆነ የለም እዚህ ውስጥ። ካህናት ራቁታችንን፣ ጳጳሳት፣ መነኮሳት፣ ቆሞሳት ራቁታችንን፣ መዘምራን ራቁታችንን፣ አባቶች፣ እናቶች ራቁታችንን፣ ወንድሞች፣ እህቶች ራቁታችንን። ራሳችሁን እዩ። አዳም ራቁቱን የሆነው ሕግን ባፈረሰ ጊዜ አዳም ከእግዚአብሔር ክብር የተለየው ቃሉን በሻረ ጊዜ ነው። ቃሉን ሻረ የለም፣ ሕግ ያፈረሰ የለም፣ ምሎ የከዳ የለም፣ የነጠቀ የለም። ራቁቴን ስለሆን ራቁቱን መሆንን ማልነገርህ እንዳትበላ ካዘዝኩህ ዕፅ በላህን? እሷም በላች። እህቴ መጽሐፍ ምንድን ነው የሚላት? ሕይወቴ ወኩሎ ጸባ ዘበጽሐኪ። ታዲያ በዚህ ጊዜ ሕይወቴ ላት የነበረችዋን አሁን እሷ አለ እግዚአብሔርም ሲጠላ ሕዝቤ ይላቸው የነበሩ ሕዝበ እስራኤልን ሂድና ለሕዝቤ እንዲበላቸው ሂድና ለሕዝቤ እንዲነገራቸው ሲል ቆየና ለሙሴ ሕዝቡ ሲበድልና ሲያጠፋ ሕዝብ ሙሴ ፈጥሯቸዋል? የፈጠረ እግዚአብሔር ነው። ሕዝብ አለ ሲጠላ እንዲህ ነው። በሦስተኛ ጥሪ በሦስተኛ ወገን አድርጎ ይጠራል። ሕይወቴ ላት የነበረች ሔዋን አራቀና እሷ ሊያትም አልፈለገም። በጣቱ እያመለከተ ፊቱን አዞረ። ሔዋን የሰጠውሽ ክብር ይሆንሽ ነበረ፣ ሞገስ እንዲሆንሽ ነበረ፣ ሽልማት እንዲሆንሽ ነበረ፣ ዘውድ እንዲሆንሽ እንዲገባልሽ ነበረ፣ እንዲንከባከብሽ ነበረ። አዋረድሽው። እባብ አስቶኝ ነው። እባብ ለምን ይህን አደረግ አለው። ሰይጣን አሰበ። ሁሉም ምክንያትን ሰጡ። እባብ በሰይጣን፣ ሔዋን በእባብ፣ አዳም በሔዋን፣ ሁሉም ምክንያት ሰጡ። ሁሉም ግን ሞት ተፈረደባቸው። ለምን ቤተ ክርስቲያን አትሄድም? ለምን አትጾምም? ለምን አትመጸውትም? ለምን አትታረቅም? ለምን አትቆርብም? ለምን ከወንድምህ ጋር በሰላም አትኖርም? ለምን ክርስቲያን አትሆንም? ለምን ቅዱስ ሥጋውን ክቡር ደሙን አትበላም? ምክንያት ተሰጣለች። ምክንያት ግን ዜሮ። ለማመንዘር ስትፈልግ፣ ለመስረቅ ስትፈልግ፣ ለመወስደት ስትፈልግ፣ ለመነነስ፣ ለመጠጣት፣ ለመስገድ ስታስብ ምክንያት ተሰጣለች። በቅድስና እንደ መላእክት ሆኖ መኖርን ገንዘብ ማድረግን ተጸይፈ። ይህ ነው የሚያመለክተው የአዳምና የሔዋን። የዚህ ጊዜ
እባብም ተረገመ ከእንስሳት ተለይተህ ውደቅ። ምላስህ አፈር የራሴ የሴቲቱ ዘር ራስህ ይቀጥቅጥ። አንተም ሰኮናውን ንክሰው። ዛሬ እባብ ዘሎ ግንባር፣ ዛሬ እባብ ዘሎ አይን አያወጣም። እባብ የሚነድፈው ጉልበት ቢቀጠቀጥ 30 ቦታ ቢቆራረጥ እባብ አይሞትም። ራሱን ከተመታ አንተ እግሩን ንከስ። የሴቲቱ ወገን ራስህን ይቀጥቅጥ። ሔዋን የተፈቀደውን በልተሻልና የመላእክትን ድምፅ በሰማሽበት ጆሮሽ፣ የመላእክት ዝማሬ በሰማሽበት ጆሮሽ የእባብ የአውሬ መልእክት ሰምተሻልና ምድር ካንቺ ተነስታ የተረገመች ትሆኛለሽ። የበላሻትን ዕፅ እንዳደማሻት ትሆኛለሽ። ጻዕርሽ ጋዕርሽ ይብዛ። በምጥ በሐሳር በደም በመከራው ልጅ ጊዜ ነው። እናቶቻችን የመርገም ደም ወይም የወር አበባ የሚባለው ነገር አይተከሰተ። ከዛ በፊት እንደ መላእክት ንጹሕ ነበረች። በእርግማን መጣ። አዳም የሚስትን ቃል ሰምተሃልና የመላእክትን ድምፅ በሰማ ጆሮ ክህደትን ነውርን አድምጠሃልና ምድር ካንተ የተነሳ የተረገመች ትሁን። እሾህና አሜከላን አበቅልብሃለሁ፣ በላብህ ወዝ እንጀራን ትበላለህ። ሕያው አድርጌ ፈጥሬ ነበር፣ አሁን ግን በገዛ እጅህ ሞትን መርጠሃልና አፈር ነህና ወደ አፈር ትመለሳለህ። ለብሶት የነበረው የጸጋ ልብስ ተጎናጽፎት የነበረው የብርሃን ካባ ወለቀ። አዳም ራቁቱን ሆነ። ጸጋ የሚባለው ሸማኔ የማይሰራው በሰዎች የማይታጠብ የማይታጠብ ብርሃናዊ መጎናጸፊያ ነበረ የአዳም ልብሱ። ያ መጎናጸፊያ ሲወልቅ ራቁቱን ሆነ። ተፋፈሩ። በፊት የማይተፋፈሩት ዛሬ ተፋፈሩ። ነውራቸው ተገለጠ። የዚህ ጊዜ ነው አዳም እንባለች ደረቱን እየደቃ በምድር ላይ ተደፍቶ ሲያለቅስ፣ ደሙን እያፈሰሰ በምድር ላይ ተደፍቶ ሲያለቅስ እግዚአብሔር ቃል ኪዳን ገባለት። በሐምስት ዕለት ወበመንፈቃ ሌሊት እትወለድ ወለተ ወለድከ ወእድኅ ውስተ መርብከ ወትቤዘወከ በሞቴ ወበመስቀል። አንድም 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በሜዳ አድቄ ሞቼ በሞቴ አድንሃለሁ አለው። ክብርና ምስጋና ለአምላካችን ይሁን። ቃል ኪዳን ገባለት። ደስ ይበላችሁ። 15 ዓመት ለ5500 ዘመን ሲቀረው ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም በዛሬይቱ ዕለት ከእናቷ ከሐና ከአባቷ ከኢያቄም እግዚአብሔር ፈቀደና እንድትወለድ ሆነ። ያ ተስፋ ተጀመረ። 5500 ዘመን የተነገረው ተስፋ። ለዚህ ነው ኢሳይያስ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ጸባዖት እያትረፈለን ዘራ እግዚአብሔር ጸባዖት ዘርን ባያስቀርልን ኖሮ ከመ ሰዶም እንኮነ ወከመ ገሞራ እመሰልነ። ሰዶምን ሆነን በእሳት ገሞራን ሆነን በድኝ በጠፋን ነበር። ጥሩ ክርስቲያን ነበር። አቤት አለባበስሽ፣ አቤት ዝማሬሽ፣ አቤት ቁንጅናሽ፣ ግን ንጽሕና የለም። ጥሩ ካህን ነበር፣ ጥሩ ቀዳሽ፣ ጥሩ ሰባኪ፣ ጥሩ ዘማሪ ነበር። በእኛ ውስጥ ያለው ግን ምንድን ነው? ጥሩ ባል ነበርክ፣ ግን ጥሩ ሚስት ነበርሽ፣ ግን ጥሩ ክርስቲያን ነበርክ፣ ግን ምንድነው በእኛ ውስጥ እግዚአብሔር ይጠላል። ያንን ግን እናንተ ሙሉት፣ ያንን ግን እናንተ አርጉት፣ ያንን ግን እናንተ አስወግዱት። ታማኝ ነበርክ፣ ግን ያልተፈቀደልህን በላህ። ታማኝ ነበርሽ፣ ግን የእባብ ድምፅ ሰማሽ። የማንን ድምፅ ነው የምትሰማው? ለዚህ ነው ከመ ሰዶም እንኮነ ወከመ ገሞራ እመሰልነ። ሰዶምና ገሞራ የጠፉት በእሳት ነው። ኃጢአትን በደልን ሰርተው ዘሙተው እግዚአብሔርን አሳዝነው ከእግዚአብሔር ውጪ ሌላ ድምፅ ሰምተው ከሕግና ከሥርዓት ተለይ። ከሕግና ከሥርዓት ስትለይ ምን አለበት ብለህ ቤተ መቅደሱን ስትነቀንቅ፣ ምን አለበት ብለህ ሥርዓቷን ስትጥል፣ ምን አለበት ብለህ እግዚአብሔር ያከበረውን ለማዋረድ ስትሞክር፣ ምን አለበት ብለህ እግዚአብሔር የባረከውን እረግማለሁ ስትል፣ ምን አለበት ብለህ እግዚአብሔር የሾመውን
ስታሳንስ ምን አለበት ብለህ ከእግዚአብሔር ጋር ትግል ስትጀምር ሞት አለበት ውስጡ፣ ነውር አለበት ውስጡ፣ ውርደት አለበት ውስጡ። ታዲያ ሰዓቱና ጊዜው ደረሰ። እመቤታችን ቅድስት ድንግል ማርያም ከአብርሃም ከሙሴ ከዳዊት ከሰሎሞን ደጋጎቹን የእግዚአብሔር ሰዎችን ዘር ይዛ ወደዚች ምድር መጣች። ዳዊት በመዝሙር 86 ቁጥር 1 ላይ መሰረታቲሃ ውስተ አድባር ቅዱስ ዳዊት እግዚአብሔር ላናግቶት ሁሉ ታይኒው ላይ መሰረቶቿ የተቀደሱ ተራሮች ናቸው። ታላላቆቹን ነገሥታት፣ ታላላቆቹን መኳንንት፣ ታላላቆቹን ወይዛዝርት፣ ታላላቆቹን አማኞች ተራራ ናቸው። የተዋረዱትን ደግሞ ሃይማኖት የሌላቸውን ደግሞ ሸለቆ ጉድጓድ። ታላላቆቿ በተራራ የተመሰሉት እናቶቿ አባቶቿ ለአብርሃም ለይስሐቅ ለዳዊት ለሰሎሞን እንደዚያ ደጋጎቹ ነገሥታት አባቶቿ ተራሮቿ ናቸው። እግዚአብሔር ከጽዮን ደጆች የያዕቆብ ልጆች ወጣል አለ። ዘሯን ሊያመጣ ነው። ይስሐቅን ያዕቆብን ወለደ ብሎ ጠዋት ሌሊት በመኃልየቱ ላይ ሲነበብ ነበረ። የነግ ወንጌሉ ተነበበና 42ኛው ትውልድ ላይ ሲደርስ አልዓዛር ጋር ደረሰ። አልዓዛር ማታንና ቀስራን ወለደ። ማታን ዮሴፍን የድንግል ማርያምን እጮኛ፣ ቀስራን ኢያቄምን ወለደ። ኢያቄም በመጽሐፉ አልተጻፈም። ምነው ቢሉ መጽሐፍ በሴት ወገን አይቆጥርምና የሚቆጠር በወንድ ወገን ስለሆነ የአንድ አያት ልጆች ቅዱስ ዮሴፍና ወላዲተ አምላክ ድንግል ማርያም እንዴት ሲታጩ ቻሉ ብለህ ጠይቅ። አጨ እግዚአብሔር ያመጣው በእጮኝነት ዮሴፍን በዚህ ያረግ ነው። እዚህ ጋር አንጓው ላይ ያዕቆብ ማታን ሚቀስ ይወልዳል። ያዕቆብ ቀስራን ይወልዳል። ማታን ዮሴፍን ይወልዳል። ቀስራን ኢያቄምን ይወልዳል። ኢያቄም የድንግል ማርያም አባት፣ ዮሴፍና ድንግል ማርያም እዚህ ጋር ነው ያሉት። አንጓቸው መገኛቸው እዚህ ነው። በምን ምክንያት? የአያቷ ልጅ ስለሆነ ለመከራ አሳልፎ ስለማይሰጣት፣ በዚህም ስጋ ስለሆነ አሳልፎ ስለማይሰጣት፣ በዚህም ካህን ስለሆነ አሳልፎ ስለማይሰጣት፣ በዚህም አረጋዊ ስለሆነ አሳልፎ ስለማይሰጣት፣ በዚህም ጻድቅ ስለሆነ አሳልፎ ስለማይሰጣት፣ በዚህም ንጹሕ ቅዱስ ታማኝ ስለሆነ የእግዚአብሔርን ማደሪያ ይጠብቅ ዘንድ ተሰጠ፣ ታጨ ለአገልግሎት። እዚህ ላይ ነው መነሻው። ከዚህ በኋላ እስራ ኢያቄምን ወለደ። ኢያቄም ሐናን አገባ። ኢያቄምና ሐና በሀብት በበረከት በብልጽግና ሲኖሩ ልጅ ጠፋ። በብሉይ ኪዳን ለምጽ ያዘው የተረገመ፣ ልጅ አልወለደ የተረገመ፣ መስዋዕቱ ወደ እግዚአብሔር ቤት የማይገባ፣ ካህኑ እያጠነ ቢመጣ እንኳን መስዋዕት ይዛ ብትመጣ ያልወለደች ከሆነ መስዋዕት ይዞ ሊቀር ለምጻም ከሆነ አይቀበላትም፣ አይቀበለው፣ ተጠይፎት ይመለሳል። ለምን? ፍጹም ክህነት ስላለበት። በአዲስ ኪዳን ግን አለመውለድም ሆነ የቆዳ ነጭነት ወይም ለምጻምነት ኃጢአት ነውር መሆኑ ቀረና ብቻ ሆነ። እግዚአብሔር በራሱ ጥበባል። ኢያቄምና ሐና ልጅ ሳይኖራቸው ለዘመናት ቆዩ። 40 ዓመት ያህል ተቀምጠዋል በትዳር ምንም አልነበራቸው። እግዚአብሔር ፈቃዱ በሆነ ጊዜ ግን አንድ ቀን ወደ ተክል ቦታ ገብተው ቁጭ ብለው እግዚአብሔር አምላካቸውን ይለምኑ ጀመሩ። እዛ ቁጭ ብለው ሲጫወቱ ሲዝናኑ ከሚስቱ ጋር ይዞ ወጉ አይቀርምና ሲንሸራሸሩ ርግቦች ከልጆቻቸው ጋር ሲጫወቱ፣ ርግብ ልጇን እንዴት ነው የምታበላው የሚነግረኝ ያለ በአፏ እናትህ በአፏ ንፍጥህን እየመጠጠች አፍንጫህን እያጸዳች እናትህ እያይነከች ምላስ ላይ ጠብ እያደረገች እሷ አራት ኮማትራ አሳድጋ ጥላት እናትህ ድንግል ማርያም በረሃውን አቋርጣ የሲና በረሃን ረግጣ ጌታዋን ተሸክማ መከራ አይታ ለመስቀል የዳረገች እስከ መስቀል ድረስ የደረሰች እናት። ክብርና ምስጋና ለእናታችን ይሁን።
ታዲያ እዚያ ሆነው ለርግቦች ማፏ እየመገበች ልጇን ስታጫውት አይታ በማኅፀኗ በኩል አልሰጥጠል ላኪ በመልግነታው ሰው ክብርን ለማትወስ ስለዚህ ጀምሮ ከእነርሱ በፊት የነበሩ ቤተሰቦቻችን ተግታ ጴጥርቃ፣ ሄርሜላ፣ ዴርዴ፣ ሲና፣ ቶና፣ ሐና እስኪደርስ ድረስ ሰባቱም ቤተሰቦቻቸው እንዲህ አይነት ነገር ነበር። ሕልም አይተው በሕልመ መፈክር ምስጢሩ ተገልጾላቸው የመጀመሪያዋ እናት ያንን ያየችውን ሕልም ሰባት እንቦሳ ስትወልድ አይታ እንቦሳዋ እየወለደች ሰባተኛይቱ ፀሐይን ስትወልድ አየች። ስድስቱ እንቦሶች ስድስት ጊደር መውለዳቸው ስድስት የተባረኩ ሴት ልጆች ናቸው። ሰባተኛይቱ ከበድ ያለው ሚስጥሯ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት 12 ከዋክብት ዘውድ በራሷ ላይ የጫነላት ብሎ ዮሐንስ በራእዩ በምዕራፍ 12 ቁጥር 1 ላይ የሚናገርላት የትንቢት ቃል የሚፈጸምባት ፀሐይን የምትጎናጸፏት ምስጢሯ ከበደች። እነዚያ እንደተባለው ስድስት ሴቶች ሁሉ ተወለዱ። ሰባተኛይቱ ሐና ነች። ስድስተኛይቱ ሐና ነች። ሐና ድንግል ማርያምን ወለደቻት። ድንግል ማርያም የማን ነው እናቱ ነች? ጌታ ኢየሱስ ክርስቶስ ናት። ኢያቄም ወሐና ወለዱ ሰማየ ወሰማዮሙኒ አስረገጥ ፀሐይ። ኢያቄምና ሐና ሰማይን ወለዱ፣ ሰማይም ፀሐይን አበራች። ክብርና ምስጋና ለሥላሴ ይድረሳቸው። ኢያቄም ወሐና ወለዱ ሰማይን ወለዱ። ዛሬ የምታከብረው የጌታ እናት ሳይል የእግዚአብሔር ማረፊያ ደምሻይነት ንጽሕት ዘር ሰዶምና ገሞራ እንዳይቃጠሉና እንዳይጠፉ እግዚአብሔር አንድ ዘር አስቀረ። ያቺ ዘር ማናት? እመቤታችን። ተናገሩ በአራት ነጥብ። ያቺ ዘር ማናት? እመቤታችን ናት። ክብርና ምስጋና ለሥላሴ ይድረሳቸው። ንጽሕት ዘር ይህቺ ንጽሕት ዘር አምላክን በማኅፀኗ ተሸከመችው። ሱራፌል የሚቀድሱትን ፊቱን የማያዩትን፣ ኪሩቤል ዙፋኑን የተሸከሙለትን ፊቱን የማያዩትን ድንግል ማርያም በማኅፀኗ አቀፈችው። ጡቷን አጠባችው፣ በክንዶቿ አቀፈችው፣ በጀርባዋ አዘለችው፣ በከንፈሯ ሳመችው፣ በእጇ አጠበችው፣ አጎረሰችው፣ አሳደገችው። እሱም እናቴ ብሎ እንደ እናት አገለገላት፣ ተላላካት። እስከ መስቀል ሞት ድረስ አልተለየችው። ስለዚህ ዛሬ የምታከብራት እናቱ ወላዲተ አምላክ ድንግል ማርያምን ነው። ምን ስለሆነ 5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ በሜዳ ድቄ በመስቀል ላይ ተሰቅዬ ሞቼ በሞቴ አድንሃለሁ ያለው የእግዚአብሔር ቃል ፍጻሜውን አገኘ። ደስ ይበላችሁ። ድንግል